በአረቡ ዓለም አረቢክ ሲቪላይዜሽን በሚባለው በተለይ ባግዳድ ላይ 8ኛው ክፍለ ዘመን ላይ የትምህርትን ፋይዳ አንደርስታንድ አድርገው ነበረ። ትምህርት ከመረዳት ባሻገር ችግርን የመፍቻም ቁልፍ ነው ብዬ ነው የማምነው። በእኔ በኩል የባግዳድ ኤጁኬሽን ሲስተም ኢዝ ቬሪ ኢምፖርታንት። የመጀመሪያው የእንግሊዝ ሳይንቲስት የሚባለው አቤላርድ ይሉታል። እሱ ቶሌዶ ሄዶ ነበረ። ቶሌዶ ማለት የስፔን አንዷ ከተማ ናት። 400,000 መጽሐፍ ያለበት ቦታ ነው አይቶ የመጣው። ኦክስፎርድ ዩኒቨርሲቲ ሲመሰረት ዲያሎግ ቤዝድ የሆነ ኤጁኬሽን ሲስተም ተፈጥሯል። በጣም ትልልቅ እንግዲህ ሳይንቲስቶች፣ ፊሎዞፈርስ ከኦክስፎርድ ወጥተዋል ማለት ነው። ካየኸው በየተቋማቱ ውስጥ በጣም አቴንዳንስ በጠዋት መቶ የሚሞላው ተሸላሚ ነው። ግን ታታሪ ሰራተኛ ሆኖ የተሰጠውን ግዴታ በአንድ ቀን ጨርሶ 2 ቀን 3 ቀን የሚቀርሰው ዘልዛላ ወይ ኬርለስ ተብሎ ይወሰዳል። ልጆች ሀሳባቸውን በደንብ መግለጽ መቻል አለባቸው። ያ ደግሞ ምን ይፈልጋል? በራስ መተማመን ይፈልጋል። ወደ ምን ይወስዳል? ስነ ልቦና ይወስዳል። ልምምድ ይፈልጋል። ለመናገር ደግሞ ማንበብ ይፈልጋል። ለመናገር ደግሞ ማድመጥ ይፈልጋል። ኩታብ፣ መድረሳ እና ኩልያ የሚል 3 ዲቪዥን። ኩታብ 1ኛ ደረጃ ትምህርት ቤት ስለ መጻፍና ማንበብ፣ መድረሳ 2ኛ ደረጃ ትምህርት ቤት ሃይ ስኩል የምንለውን፣ ኩልያ መዛሃብ ወይም ኮሌጅ። አሁን ኮሌጅ የሚለውን ኢቲሞሎጂ እና ኩልያ ከሚለው ነውና 3ኛው ዩኒቨርሲቲዎቹ የኩልያዎቹ ጥርቅም 4ቱ ለምሳሌ ኩልያዎች ሐነፊ ሻፊ የምንላቸው አንድ ላይ ሲሆን እንደ ዩኒቨርሲቲ ጃሚዓ ይሆናል ማለት ነው። የመጪው ዘመን ስኬት በህልምና በግብ ብቻ አይሳካም። ይልቁንም አስፈላጊ በሆኑ ክህሎቶች ራስን ማብቃት ይጠይቃል። ቢልኮር የአመራርነት ስልጠናና የምርምር ተቋም ሁነኛ የሆኑ ክህሎቶችን ከትምህርት ባሻገር ወጣቶች የሚያስፈልጋቸውን እጅግ ሚና ያላቸውን ክህሎቶችና የህይወት ትምህርቶች አዘጋጅተዋል። በዚህ ዙር የምንሰጣቸው ስልጠናዎች ኢሞሽናል ኢንቴሊጀንስ፣ ፐብሊክ ስፒኪንግ፣ ሰልፍ ሊደርሺፕ፣ ዘ ፊውቸር ኦፍ ኤአይ፣ አንተርፕረነርሺፕ ናቸው። በዚህ ክረምት የተዘጋጀውን ልዩ የክረምት ስልጠና እንድትሳተፉ ይጋብዛል። አድራሻችን ብስራተ ገብርኤል አዶት ሲኒማ 4ኛ ፎቅ ሲሆን ለበለጠ መረጃ በ0979 96 35 35 ይደውሉ። ቢልኮር የአመራርነት ስልጠናና የምርምር ተቋም። ውድ ተመልካቾቻችን ይህ በቢልኮር ሊደርሺፕ ኢንስቲትዩት እየተዘጋጀ የሚቀርብላችሁ ሳምንታዊው የኮንሽስ ኢትዮጵያ መሰናዷችን ነው። ባለፉት ተከታታይ ሳምንታት የሞራልና የተቋማትን ሚና እያወራን ቆይተናል። ዛሬም የዛን ክፍል ተከታይ ይዘን ቀርበናል። ዛሬ ደግሞ የምናወራው እንግዲህ ዶክተር ቢላል ባለፉት 20 ዓመታት በትምህርት ተቋማት ውስጥ በማስተማርና በምርምር ያሳለፉትን ተሞክሮ አብነት በማድረግ ከፍልስፍናም ከስነ ልቦናም አኳያ ኢትዮጵያና ትምህርት ምንና ምን የትምህርት ፋይዳችን ሚና ቢስ ነው ወይስ ሚና ተጫውቷል? ሚዛናዊ በሆነ መልኩ እንዴት እናየዋለን? ትምህርትና ሞራልስ ምንና ምን ናቸው? እንዴት እናያቸዋለን? እንዴትስ መታየት አለባቸው? የሚለውን ደግሞ ዛሬ ይዘን ቀርበናል። አብራችሁን ቆዩ። እንኳን ደህና ቆየን ዶክተር። እንኳን ደህና ቆየህ ማሜ። እንዴት ነህ? በጣም ሰላም ነው። ሁሉ ሰላም። ዛሬ ትምህርት ነው የምናወራው። ስለ እውቀት፣ ስለ ትምህርት፣ ስለ ተቋም፣ ስለ ሞራል። ማሜ ብዙ ጊዜ ትሞግታለህ፣ ትምህርት ላይ ትታወቃለህ። አይ ቲንክ ካለህ መቆርቆር ይመስለኛል እና ክሪቲክስ በጣም አለ፣ ስትሮንግ ክሪቲክስ። እዚህ ሀገር ትምህርት ራሱ መች ተጀመረ አለ ወይ? ትምህርት ቤቶች የሚያመርቱት በግ ነው የሆነ አይነት የምትላቸው ከበድበድ ያሉ ቃላቶች አሉና እውቀት ምንድን ነው? ትምህርት ቤቶችስ ምንድን ነው ዋና ሚናቸው ብለህ ታምናለህ የሚለውን ለአንተ ልመልስና የራሴን ሀሳብ እሰጣለሁ ከፍልስፍና አንፃር እንድታየው ስለፈለግኩ ነው። ውድ ተመልካቾቻችን መምህርና ደቀ መዝሙር ሆነን ነው የምናወራው። መምህሩ አሻግሮታል። ልክ እንደ ሶቅራጥስ ነው ባይዘው። ሶቅራጥስ ሰዎች ይመጡና መምህር በዚህ ጉዳይ ምን ትለናለህ ሲሉት ይሄ ማለት ምንድን ነው ብሎ ጥያቄ ይጀምራል። አንተም እኮ መምህር ነበር። ስለዚህ እውቀት በሚለው ሀሳብ
እውቀት ክምችት ነው። የመረዳት ክምችት ልንለው እንችላለን። የግንዛቤ መረዳት ከሚለውም ቃል በተለየ እውቀት ማለት የግንዛቤዎች ክምችት ነው በአእምሯችን ውስጥ ያለ። ትምህርት ደግሞ የመለወጥ ሂደት ነው። እንደ ጀነራል ኤጁኬሽን ስንልም ያው ፕሮሰስ ኦፍ ቼንጂንግ ኮሚዩኒቲ ይለዋል። እንግዲህ ኢንሳይክሎፒዲያ ብሪታኒካ ወድጄዋለሁ ይህን ትርጉም። አንዳንድ ደግሞ ተራማጅ ሀሳቢዎች እንደ አንስታይን ያሉት ደግሞ ከትምህርት የማሰብ መልመጃ ነው፣ ትምህርት ቤቶች ማሰብን ካለማመዱ ትምህርት ቤት ይባላሉ አይነት ሀሳብ ያነሳል። እና በፊሎዞፊካሊ ደግሞ አካዳሚ የሚባለው ነገር እንግዲህ መጀመሪያ ፕሌቶ ነው አካዳሚያ የሚል ትምህርት ቤት የከፈተው። በዲያሎግ ቤዝ ያደረገ የሀሳብ ልውውጥ የሆነ የመገንዘብ የመረዳት ሂደትን የሚያማክል ማለት ነው። በአንተስ በኩል ከፔዳጎጂውም ከምኑም ደግሞ እስኪ አንሳቸውና በደንብ ጠልቅበታለን። እንግዲህ ልክ ነህ ማሜ። ማን ነው የተማረ አይደል? ማን ነው ምንድን ነው ትምህርት ፋይዳውስ ምንድን ነው የሚለው ነገር ሰው ልጅ የሚታነጽበት ተቋም ትምህርት ቤት። እኔ የምረዳው ሰው ልጅ የሚታነጽበት አቋም ሲባል በምንድን ነው የሚታነጸው ሲባል ነው ዝርዝሮቹ ጋር የሚመጣው ማለት ነው። በተሻለ ግንዛቤ ኖውሌጅ በምንለው በጥሩ አመለካከት እና አስፈላጊ በሆኑ ክህሎቶች እና ኖውሌጅ አቲቲዩድ ስኪል የሚሉት ነገር አብሮ ተንተናርጋቸው። ኖውሌጅ የሚባለው እንግዲህ እውቀት የምንለው ነው። ኖርማሊ እውቀት ስንል የሆኑ ፋክቶችን ሚሞራይዝ ከማድረግ ጀምሮ ስማቸውን ምናምን ከማወቅ ጀምሮ እስከ በጣም አንደርስታንዲንግ በደንብ መረዳትን ቀጥሎ ያንን ያወቅነውን ነገር ደግሞ በደንብ አናላይዝ የማድረግ ክሪቲሳይዝ የማድረግ ኢቫሉዌት የማድረግ እንግሊዘኛ በዛው መሰለኝ ሃይራርኪ ኦፍ ኖውሌጆች አሉ። የእውቀት ደረጃዎች አሉ። መተንተን ልንለው እንችላለን። ማስታወስ፣ ሚሞራይዝ ማድረግ፣ መረዳት፣ መተንተን፣ ከዛ ሲንተሳይዝ ማድረግ፣ ይሄ አዲስ ነገር ማውጣት። ስተነትነው ብትን ታደርገውና ነገሩን በደንብ ታብራራዋለህ። ከዛ ደግሞ የተበተነውን ነገር ደግሞ ሰብስበ ሲንተሳይዝ አድርገህ የሆነ ቴሞችን የሆኑ ፓተርኖችን የምታወጣበት ማለት ነው። ሰብስበህ ግን መሰብሰብ ሲባል ዝም ብሎ መሰብሰብ ሳይሆን አሁን በተለየ መልኩ አድርገህ መሰብሰብ እውቀትን በተመለከተ ነው እንግዲህ ይሄ እውቀትን ከዛ እስከ ምን ድረስ ይደርሳል? አዲስ እውቀት ዲዛይን እስከ ማድረግ ድረስ እስከ መፍጠር ድረስ ያለውን እውቀት እስከ መገምገም ድረስ ዲዛይን ክሬት እስከ ማድረግ ድረስ ይሄዳል እና ብዙ ሌቭል 1 ሌቭል 2 እያሉ በጣም ብዙ ሌቭሎችን ማስቀመጥ ይቻላል የእውቀት ማለት ነው። ብዙ ጊዜ እኛ ጋር የተለመደው እውቀት ከማስታወስ ጋር ከሚሞራይዜሽን ጋር የተገናኘ ነው። ሚሞራይዜሽን ኢምፖርታንት ነው፣ ግን በጣም ዘፈርስት ሱፐርፊሻል ሌቭል ኦፍ እውቀት ነው። በቃ የሆነ ነገር አወቀው፣ ስሙን አወቅ፣ አስታወስክ፣ ግን ምን ታረግበታለህ? ከሆነ ከነበረ ሌላ እውቀት ጋር ቀላቅለዋል ወይ አብላልተዋ። በጣም ኢምፖርታንት ነገር ነው። ጠላልተ ምንድነው በደንብ ገብቶክ አነጻጽረ ፓተርን ፈጥረ ምናምን ስትሄድ ይሄ እንግዲህ እየጠለቀ ሄዳል ማለት ነው። እና ሰፊ አድማስ ያለው ነገር ነው ብዬ ነው ማስበው። እንደ ሰውየው የእድሜ ደረጃ ያለበት ሌቭል ወደ ሃየር ኤጁኬሽን ስትሄድ እንግዲህ ሞር ክሪቲክሱ ጋር አናሊሲሱ ጋር አፕሊኬሽኑ ጋር ኢቫሉዌት የማድረጉ ጋር እየመጣ መሄድ አለበት ነው ታች ካለው በይበልጥ ማለት ነው። እና ልክ እንደዛው ያው ስኪሉም አቲቲዩዱም የየራሱ ወደሱ ግን ከሚራሱ ዶክተር እውቀት ላይ እንቆይና በጣም ኢምፖርታንት ፖይንት ስለሆነ ትምህርትና እውቀትንስ እንዴት ነው ማለት ምንድነው? ትምህርት እውቀት በጣም ኢምፖርታንት ማብራሪያ ነው አሁን የሰጠን። በተለይ ሁላችንም እንድናየው እንግዲህ እውቀት ሲባል የሚተነተን የሚብላላ በጣም ብዙ ነገር አዲስ ነገር እስከ መፍጠር የሚያደርስ መገንዘብ ነው የሚለውን ስሜት ከሰጠህን ትምህርትስ ምንድን ነው? ምን ያገናኛቸዋል? በተለይ ቲዎሬቲካሊ የሆኑ ኢምፖርታንት ሆነው ስላገኘሁት ሁለቱን ስኪልና አቲቲዩድን ከማንሳታችን በፊት አሁን እኔ
የራሴን መረዳት ነው ማስቀምጠው። ብዙ የተጻፉ ነገሮች አሉ፣ ግን እንደው እዚች ላይ የራሴን መረዳት ሳስቀምጥ ትምህርት ኤጁኬሽን የሚባለው ነገር እንግዲህ የሰው ልጅን የራሴን መረዳት የኔ መረዳት ቀደም ሰው ልጅ ማነጽ ነው ብዬ አሰብኩ አይደለ? ስለዚህ አሁን ምንም የለም ልበልህ የሰው ልጅ አእምሮ ላይ እዛ አእምሮ ላይ ቀደም ያልኩክን ነገር ስለ አካባቢው ሊሆን ይችላል፣ ከአካባቢው ውጭ ስላሉ ነገሮችም ሊሆን ይችላል። ካለማወቅ ወደ ማወቅ፣ ካለመተንተን ወደ መተንተን፣ ካለመረዳት ወደ መረዳት፣ በእውቀቱ ተጠቅሞ አዲስ ነገር ካለመፍጠር ወደ መፍጠር፣ ችግርን አናላይዝ ከማድረግ ወደ ሶሉሽን ክሬት ሊያደርግበት የሚችለውን ካፓሲቲ የምትፈጥርበት ነው። ለምሳሌ የሕክምና ትምህርት ብለን ብንል አሁን የሕክምና ወደ ላይ እንውጣና የሕክምና ትምህርት ቢባል ሰው ልጅ ይታመማል አይደል? ሲታመም እንግዲህ የዛን ህመም ምንድነው ምክንያቱ የሚለውን መረዳት፣ ህመሙ ምንድነው የሚለውን መረዳት፣ ሳይንሱን ተረድቶ ማለት ነው። ከዛ ደግሞ መፍትሄ መፈለግ፣ ሶሉሽን የመስጠት፣ መድኃኒት የመስጠት፣ ህክምናውን የመስጠት ነው። ኢንድ ቱ ኢንድ ነው። እንደ ስኮፑ ይለያያል። አሁን ህክምናውን ይሄን አልኩ አይደለ? ስለዚህ ከኮንሴፕቱ ጀምሮ ከጽንሰ ሐሳቡ ከመረዳት ጀምሮ እስከ አፕሊኬሽኑ፣ ከአፕሊኬሽኑ አልፎ አዲስ ነገር ዲዛይን ኢኖቬት እስከማድረግ ድረስ የሚደርስ ትልቅ ፕሮሰስ ነው። ለምሳሌ ህክምና ውስጥ የሆነን እውቀት አገኘ፣ ተረዳኸው፣ ከዛ ህመምተኛው ላይ አፕላይ አረከው። እንዲህ ነው ህመሙ፣ ስለዚህ ይሄ ህክምና መሰጠት አለበት ብለህ ስትሰጥ እውቀትህን ተጠቀምከበት እንላለን። አፕሊኬሽን ኦፍ ኖሌጅ ይኖረዋል ማለት ነው። አንድን ሰው አስተማርከው ስትል እንዲያውቅ ያወቀውን እንዲተገብር ድረስ አነጽከው ነው። ከዛ ያ ብቻ አይደለም እንዲፈጥርም ጭምር ስታች እንዲያስብና ለምንድነው ግን ሁሌ በዚህ መንጎ የምንሄደው እንዲህ አይነት ነገር ብንጠቀምስ ብሎ እስከዛም ድረስ ለማድረስ ያው ሁሉም ሰው ላይሆን ይችላል፣ ግን አዲስ ነገር ዲዛይን፣ አዲስ አካሄድ፣ አዲስ ምርምር፣ አዲስ ውጤትም ጭምር አምጥቶ ነገሮችን የሚቀይርበት ሚንስ ነው። ስለዚህ ትምህርት ከመረዳት ባሻገር ችግርን የመፍቻም ቁልፍ ነው ብዬ ነው የማምነው በኔ በኩል። ማሜስኪ very important እመለስበታለሁ። አሁን ይሄኛውን ጥያቄ መሬትም ለማውረድ አሁን ባነሳልን ፖይንት ኪ ነው። ትምህርት ችግርን የመፍታትም ጥበብ ነው፣ ማዕከል ነው የሚለውን ስሜት አንስተህልናል። አሁን ቅድም ማስቆም የነበሩትን የስኪልና የአቲቲዩድ ብይኖችም አንሳልና ቀጥላለሁ። በጣም ኢምፖርታንት ፖይንቶች ናቸው። ሶስቱን አይደል? እውቀት፣ አመለካከትና ክህሎት። ለምሳሌ አንድ ሰው በደንብ ነገሩን አስታወሰው፣ ተረዳው፣ ኢቭን እንዴት ወደ ተግባር እንደሚውልም ሶሉሽንም ምንም ክሬት አደረገ። ግን ደግሞ ክህሎት የምንለው ነገር ደግሞ ያንን በእጁ ወይም በሆነ ነገር መስራት ነው። ሙያ ማለት እንችላለን። ለምሳሌ ሰርጅን ከሆነ ሰርጀሪውን ተረዳው፣ ፕሮብለሙን አገኘው፣ እንዴት እንደሚፈታ አወቀ። ግን ካን ሂ ዱ ኢት ነው፣ መስራት ይችላል ወይ ነው። ቤት የሚሰራ ሰው ቤቱን መስራት ይችላል። ኢንጂነር ከሆነ ያንን ነገር ሪሊ ፕራክቲካሊ ወደ መሬት ያወርዳል ማለት ነው። ለምሳሌ ፕሮግራመር ከሆነ ኮዲንጉን ተማረ፣ ሳይንሱን ተማረ፣ አወቀ፣ ገባው፣ እንዴት እንደሚሄድ ምናምን አረገ። ግን ካን ሂ ሪሊ ያንን ነገር ሰርቶ ፕሮግራሙን ሰርቶ ሶሉሽን እስኪሆን ድረስ አፕሊኬሽኑንም ይሁን ኤአይውንም ይሁን ምኑንም ወደ ጥቅም እንዲውል የሚያሻግርበት መንገድ ነው። ስለዚህ ሞር ክህሎት ሲባል ሞር ከተግባር ጋር ሞር ከመረዳት ባሻገር ወደ አፕሊኬሽኑ ወደ መሄድ ጋር አብሮ ይውላል ማለት ነው። ስኪል ለምሳሌ የእግር ኳስ ስኪል አለው ወይ ሲባል እግር ኳስን ተረዳ፣ ተነተነ ምናምን፣ ግን አት ዘ ኤንድ ኦፍ ዘ ዴይ ኳስ አያያዙ መምታቱ ምናምን ይቻላል ወይ ነው ክህሎት። እንደ ሙያው ላይ ሊደርሺፕ ስኪል የሚባለው አሉ። ለምሳሌ ሊደርሺፕ ስኪል ተገበር ለምሳሌ አንዱ ኮሚኒኬሽን በደንብ ተግባቦቱ ምን ይመስላል፣ በደንብ መናገር ይችላል ወይ፣ ማሳመን ይችላል ወይ፣ ኢንቪዥን ማድረግ ይችላል። እነዚህ ሁሉ ክህሎቶች ናቸው። ስለዚህ ከመረዳት ፕሮብለሙን ከማወቅ እንዴት ይፈታ የሚለውን ከመተንተን ባሻገር ያንን ነገር ተግባራዊ የማድረግ አቅም አለው ወይ ነው። በመሃል ሁለቱ የሚያያይዘው አቲቲዩዱ ነው፣ አመለካከት ነው። እንግዲህ የሞራል እንትኑ የሚመጣው እዚህ ነው። ለምሳሌ አንድ ህመምተኛ ቢመጣ ህመሙን የመለየት የመረዳት ምናምን እውቀት ኖሮ
ከዛ የማከም ክህሎት ኖሮ ግን በመሃል አመለካከቱ ትክክል ካልሆነ ይሄ ሰው ማዳን የኔ ሪስፖንሲቢሊቲ ነው፣ ሃርም ላረገው አይገባም፣ የሰው ልጅ ህይወት ነው፣ ከዚህ በላይ ፕራዮሪቲ ምንም ቅድሚያ መሰጠው ነገር የለም ምናምን የሚለው ነገር በቃ እንዴት ነው የሚረዳው? እና ኢቲክሶች አሉ አይደለ? ፕሮፌሽናል ኢቲክሶች በየሙያው የተቀመጡ ስነ ምግባሮችም አሉ። ስለዚህ ስለነሱ ስነ ምግባሮች ያለው እይታ ምን ይመስላል ምናምን የሚለው በጣም ኢምፖርታንት ነው። እሱ ከበስተጀርባ ሆኖ ክህሎቱንም ዕውቀቱንም ሲጠቀም በጣም አዎንታዊ በሆነ ወይ እንዲጠቀም ሊያደርገው ይገባል። እንግዲህ ዝም ብለህ አስብና አመለካከቱ ያልተስተካከለ ባለሙያ ምንድነው የሚያደርገው ነው? ምን አይነት መሪ ይሆናል? ምን አይነት ሐኪም ይሆናል? ምን አይነት ኢንጂነር ይሆናል? ምን አይነት ጠበቃ ይሆናል ሲል ቃለ መሐላ ለገባለትም ነገር እንትን አይልም። ሙያው ለሚያዘው ኢቲክስም እንትን አይልም። ያንዳንዱ ላይ ምን አይነት አመለካከት ነው ያለው? ይሄ ጀነራል ነው። ግን በየእውቀቱ ደግሞ ላይ የሚያስፈልጉ አመለካከቶች አሉ። ፖዚቲቭሊ ወይም ኔጌቲቭ፣ ይሄ ነገር አይሆንም፣ ይሄ ነገር ይሆናል፣ ይሄ ልክ ነው፣ ይሄ ልክ አይደለም። ለምሳሌ ውርጃ እንዳኪ መስራት ልክ ነው አይደለም። አሁን ይሄ የኢቲክስ ጉዳይ አቲቲዩድ ጉዳይ መሰረታዊ ነው እና አብሮ ያንንም ጭምር መፍጠር ያስፈልጋል ነው። ኖሌጅ አቲቲዩድ ስኪል ዕውቀት አመለካከትና ክህሎትን የሚበለጽግበት ወይም ደግሞ ነርቸር የሚደረግበት ተቋም ትምህርት ቤት ነው ብዬ ማስበው ይሄ ነው የኔ እይታ። ፐርፌክት። በጣም እንግዲህ ይሄ ነው ማለት ሀገር ደግሞ አለን ኢትዮጵያ የሚባል እንደ ዓለምም እንደ ሰው ዘር ማሰብ ይቻላል። ይሄ ብይንና ትርጓሜ ትልቅ ስልጣኔ ነው በጣም ማለት ከመጀመሪያው ጀምሮ ያነሳቸው ነጥቦች ክሪቲካሊ ብንመለከት ዕውቀት ከማከማቸት ባሻገር ነው። መተንተን አለው፣ መረዳት አለው፣ አዲስ ጉዳይ መከሰት አለው። ከዛ ትግበራም ስንል የተገነዘብነውን ንድፈ ሐሳብ መከወን እና ተግብሮ ማሳየትን ይመለከታል ብለ ከዚያ ባሻገር ደግሞ በጣም ፋውንዴሽናል የሆነውን ያወቁትን ዕውቀት እንዴት ልጠቀምበት በየትኛው ፐርፐዝ ምናምን ሚዛን ደግሞ የሆነው አመለካከት አቲቲዩድ በጣም መሰረታዊ ነጥቦች ናቸው። እነዚህ ሶስት ነገሮች በደንብ አንድ ሰው ጭንቅላት ውስጥ ማልማት የምንችልበት ማሳ እርሻችን ትምህርት ቤት ነው ያልከን። it's amazing thing። የት ላይ ነው ችግሩ? በነገራችን ላይ ተመልካቾቻችን ጥያቄዎች ያበዛሁት ዶክተር ቢላል በማስተማር ሂደት ውስጥ በትምህርት ቤቶች በአመራርነትም በሪሰርችም በመምህርነትም ቆይታ ስላለው ከዚያ አኳያ የሚሰጠን መሰረታዊ ፋይዳ ያላቸው ሐሳቦች ስላሉ ነው። ከፍልስፍናውም ተሻግረን ኢትዮጵያችን ትምህርት ተጠቀመችበት ወይስ የሚለውን ጉዳይ ስናይ መሰረታዊ ስለሆኑ ነውና በተለይ አመለካከት የሚለውን ሐሳብ ስታነሳ በጣም ነው የነካኝ። መሰረታዊ ይመስለኛል። አመለካከት ትምህርት ቤት ይሰጣል። እንግዲህ ከአንደኛ ደረጃ እስከ ዩኒቨርሲቲ ስንማር አመለካከት የት ነበር የተማርኩት ጥያቄ እያነሳው ነበር። እስኪ ምን ትምህርት ቤትና አመለካከት ወይም አመለካከት የሚሰጠው ባይ ዲፎልት እንዲሁ እየተማር በምንሄደው ሂደት ነው ወይንስ ምንድን ነው አመለካከትና ትምህርት ቤቶቻችን? አሁን ትምህርት ዕውቀት ስንል ምናልባት የምንማራቸው ቲዮሪዎች እንደ ዕውቀት ቢሆኑ፣ ስለዚህ እንፈትሻቸው። በአንተ እይታ ትምህርት ቤቶችን ስንፈትሽ የትኛው ላይ ነው እያተኮሩ ያሉት? በተለይ እስኪ ወደ ታችን እንውረድና ዩኒቨርሲቲው በፊት ኤሌመንተሪ ሃይ ስኩል ላይ ያሉ ወጣቶች ወይም ልጆች ምንድን ነው የሚማሩት? ለምንድን ነው የሚማሩት? እስኪ እንመልከት። እሱ ላይ አንተ ብዙ ጊዜ ስለምታነሳ ምንድን ነው የሚማሩት? ሂሳብ ይማራሉ፣ ቋንቋ ይማራሉ አይደለ? ሳይንስ ይማራሉ፣ የተለያዩ ሳይንስ፣ ስፖርት፣ ሙዚቃ፣ ምን የስነ ምግባር፣ የስነ ዜጋ ትምህርት እንደዚህ ነገሮች ይማራሉ። እና ትምህርቱ ለምንድን ነው የሚማሩት? የምር እንጠይቅ እስኪ። ለምንድን ነው የሚማሩት? ለምንድን ነው የምንማረው? በጣም ትክክለኛ ጥያቄ። ለምንድን ነው የሚሄዱት? ልጁን እንግዲህ 12 ወላጅ ትምህርት ቤት
እንዴት ነው ለምን ነው የምንልከው? 12 ዓመት አስበው 12 ዓመት እንደው ዩኒቨርሲቲ እስኪገባ ድረስ በየቀኑ ያንን የሚያክል ትልቅ ቦርሳ ተሸክሞ ለምን የተማረው? ኢትስ ቬሪ ኮሬክት። ምንድነው የምናገኘው? በጣም ትክክል ያያቂ ወደ ዩኒቨርሲቲ ሲገባ ሌላ ስለሆነ ማለት ነው መርጦ ወይም ደርሶት የሆነ ስፔሲፊክ በጣም መሰረታዊ ሙያ ነው በጣም ለምንድን ነው አሁን እኮ ራሴን የሚጠይቁት ነበር ከአንድ እስከ 12 ለምንድን ነው የተማርኩት? እስኪ በእናትህ ካንተን ጀምር። ለምንድን ነው ገርሞኛል ማለት ጥያቄው ለምንድን ነው የተማርኩት ጥያቄው ላይ ነው ያለው። አይ ጥያቄውን የተጋባውና ከአንድ እስከ 12 የምር ለምንድን ነው የተማርኩት ልክ ጥያቄውን ስታነሳው ነው የጠየቁት። እንግዲህ ሁላችንም ይህን ጥያቄ ብንጠይቅ አሁን ለምንድን ነው የተማርኩት ከአንድ እስከ 12 ስፔሻሊ እስከሆነ የትምህርት ክፍል ጊዜ ወላጆች ያስመዝግበውኛል። ስለዚህ መሄዴ ኮመን ነው። አይ ልማድ ሆኗል። ስልጣኔው ትምህርት ባይ ዲፎልት ሲጀመር እንግዲህ ስልጣኔ ነው። ስልጣኔው ወደ ልማድና ባህል ነገር ተቀይሮ በቃ እድሜያችን ከፍ ሲል ወላጆቻችን ያስመዘግቡና የአንደኛ ደረጃ ማስተማሪ ያው ከቶ አንድ ላይ አከማችቶ የሚደረገውን ያደርጋል። ያው እየተሽከረከረ 12ኛ ክፍል እንደርሳለን። እንዴት የኔን መልስ ሰጣለሁ ግን ትምህርት እንዴት ተጀመረ ወደሚለው ይወስደናል። ይሄ አይደለ በሞደርኑ ዓለም ይሄ አሁን ፎርማል የሆነው ትምህርት ክላስ ውስጥ ገብቶ ከልጅነት ጀምሮ እስከ ትልቅነት ድረስ የሚባለው የትምህርት ሲስተም ብዙ ጊዜ ታነሳዋል። በጣም ልክ ነው። ዘመናዊን ማንሳት ይቻላል። በጣም ማለት ትምህርት ፕሩዥያ ጀርመን ውስጥ በተለይ ከሪፎርሜሽን ይሄ የማርቲን ሉተር መነሳት በነገራችን ላይ ከዛ በፊት በአረቡ ዓለም አረቢክ ሲቪላይዜሽን በሚባለው በተለይ ባግዳድ ላይ 8ኛው ክፍለ ዘመን ላይ የትምህርትን ፋይዳ አንደርስታንድ አድርገው ነበረ። በአብዛኛው ይሄ ወርልድ ሲቪላይዜሽን ሂስትሪ ላይ የዓለም የስልጣኔዎች ታሪክ ላይ ግሪክ ብለን ሮም ብለን ከዛ ወደ ሬኔሰንስ ነው ምን ሄደው ትምህርት ቤት ስንማር ትልቅ ክፍተት ነው። አንዳንዶች የአረብ ሲቪላይዜሽን ይሉታል፣ ግን ኢስላሚክ ሲቪላይዜሽን አሁን በደንብ እዚያም እዚህም መነገርም መገለጽም በትምህርትም መካተት ጀምሯል ነበር እና ባግዳድ የአባሲ ሲቪላይዜሽን የሚባለው ውስጥ 8ኛ ክፍለ ዘመን ላይ ነው የጀመረው እና እዛ ላይ ኩታብ መድረሳ እና ኩልያ የሚል 3 ዲቪዥን ኩታብ አንደኛ ደረጃ ትምህርት ቤት ስለ መጻፍና ማንበብ፣ መድረሳ ሁለተኛ ደረጃ ትምህርት ቤት ሃይ ስኩል የምንለውን፣ ኩልያ መዛሃብ ወይም ኮሌጅ አሁን ኮሌጅ የሚለውን ኢቲሞሎጂ እና ኩልያ ከሚለው ነውና ሶስተኛው ዩኒቨርሲቲዎቹ የኩልያዎቹ ጥርቅም አራቱ ለምሳሌ ኩልያዎች ሐነፊ ሻፊ የምንላቸው አንድ ላይ ሲሆን እንደ ዩኒቨርሲቲ ጃሚዓ ይሆናል ማለት ነው። ይሄ ስልጣኔ እንዲጀምር ያደረጋቸው ፕሮብለም ነበረ። ያ ፕሮብለም ሁሉም ፈትዋ ሰጪ እንዳይሆን ፈትዋ የሚሰጥ ሰው ኢጃዛ ወይም ሰርቲፋይድ ይሁን የሚል ጉዳይ ይዘው መጡ። ሰርቲፊኬሽን ተጀመረ። ስለዚህ ሰርቲፋይ ኢጃዛ ተድሪስ ወልኢፍታ ብለው አመጡ ማለት ነው። ይሄ ስልጣኔ ወደ ዩሮፕ በፈረንሳይ በኩል ገባ ማለት ነው እና እንዴት እንደሚማሩ የነዚህን ኢስላሚክ ሲቪላይዜሽን ሌሰንስ አሉ ተርጓሚዎች የሚታወቁ ማለት ነው። በተለይ ዩሮፕ ላይ ደግሞ ከሮም መውደቅ ከሮማን ኢምፓየር መውደቅ 4ኛው ክፍለ ዘመን ጀምሮ እስከ ሬኔሰንስ እና ዳቪንቺ መምጣት ድረስ ዳርክ ኤጅ ነው። ስኮላስቲሲዝም የሚባል አስተምሮትን ብቻ ነው የሚከተሉት። ስኩል ሲስተም መምህሩ ያወራል፣ ተማሪው ይሰማል ብቻ ነው የነበረው። በዚህ በሙስሊሙ ዓለም ግን ሂዩማኒዝም የሚሉትም የመከራከር የዲቤት የምለሰን 8th ሴንቸሪ ጀምሮ ነበረ። ዩሮፕም አንዳሉሲያ ወይም ስፔን ውስጥ ይሄው ካልቸርና ሲቪላይዜሽን ይታወቃል። ከዛ ይሄ ስኮላስቲሲዝም ሬኔሳንስ ዳግም ልደት ሲጀምር ሰዓሊዎቹ በስዕል በግጥም በዚህ ጥበብ በጥበበኞቹ በጥበቦቻቸው መግለጽ ጀመሩ። ከዚያ በኋላ ሬፎርሜሽን መጣ። ማርቲን ሉተር ኪንግ መንግስት ትምህርት ቤት መፍጠር አለበት ብሎ የሞደርን ስኩል ሲስተም እንዲወለድ መሰረት ጭኗል። በተለይ አንደኛ እነዚህ ህፃናት የሆነ ናሽናል ሞራል እንዲኖራቸው በሚል የስኩል ቲንኪንግን 1527 ላይ ጽፎታል። ከዚያ በኋላ ጀርመን ፕሩዥያ
የምትባል ፕሩዥያ ነበር የምትባለው። እሱ ላይ ስኩል ሲስተም ተቀረጸ። የተቀረጸው ዘመናዊ ትምህርት አቀራረጹ ያው መነሻው እዚህ ጋር ሉተራን ቲንኪንግ አለ። 6 መርሆችን እንዲያሟላ ነው። ዋናው ልክ ናሽናል የሆነ ዜጋን ቀርጸህ የሆነ አቲቲዩድ ቅድም ያነሳው የሆነ አመለካከት ያለውን ጄኔሬሽን ለመቅረጽ በሚል ነው የተጀመረው። እንግዲህ ይሄ አጀማመር በተለይ ለመሪዎች ፖለቲሳይዝ ለመደረግ በቀላሉ አመቺ ሆኖ ስለተገኘ መንግስታት ካሪክለምን በሚፈልጉት የፖለቲካ ላይን መቅረጽ ጀመሩ። ከዚያ በኋላ ወደ አሜሪካም ሲገባ ነገርየው ሴም የሆነ ሩት መከተል ስኩል ስኮላስቲሲዝም የሆነ መምህር ይናገራል፣ ተማሪዎች ያደምጣሉ ሆነ። ስለዚህ መሸምደዳቸው መምህራቸው ያላቸውን ነገር እንደ ትልቅ ማወቅ እንዲቆጠር ሆነ ማለት ነው። በዚያ ሂደት ውስጥ መንግስታት ልክ መንግስት ሲሆኑ ዜጎቻቸው ምን አይነት ዜጋ ቢሆኑ ኦቢዲየንት ይሆናሉ፣ ታዛዥ ይሆናሉ የሚል ግብ ቀርጾ መጣ ማለት ነው። በዚህ ሂደት ውስጥ ዛሬ እኛም በዓለም ላይ በተለይ አሜሪካ ከደረሰ በኋላ ይሄ የፕሩዥያን የኤጁኬሽን ሲስተም ጀርመን ነው ፕሩዥያ የምንለው በጣም በዓለም ላይ እንዲስፋፋም አቅም ፈጥሯል። እንግሊዞቹም አንድ ዶሰን የሚባል ተመራማሪ እኛ እንደምናውቀው ሎንግ ሂስትሪ የለንም፣ የረጅም ዘመን ታሪክ አይደለም ያለን። ኢንዲያን ሲቪላይዜሽን፣ አፍሪካን ሲቪላይዜሽን፣ ኤዥያን ሜኒ ሲቪላይዜሽን፣ ቻይኒዝ ምናምን የምንላቸው ስልጣኔዎች አሉ። እኛ ኮሎኒያሊዝም ውስጥ ያለን ታሪክ፣ ስሌቭ ትሬድ ውስጥ ያለን ታሪኮች በሙሉ ሲታዩ አሉታ ናቸው። ስለዚህ ኤጁኬሽን ሲስተምን እኛው ቀርጸን ሪዳይሬክት ልክ የፕሩዥያን ሞዴል ወስደን ያ የፕሩዥያን ሞዴል ፕሩዥያ የምትባለው ሀገር ላይ ጀርመንነት የሚሉትን ዜግነት ልጆች ከልጅነታቸው ጀምሮ የሚቀረጹበት ኢንዶክትሪኔት ማለት ነው፣ በሌላ ቋንቋ የሚጠመቁት ነገር ሆነ። ከዛ ይሄኛውን ትምህርት እንግሊዝ ደግሞ በዓለም ብናሰፋው ይሄኛውን ሞዴል ሴንተሪንግ እንግሊዝ የምትባለዋን ሀገር ግሬትነሷን እንዳላስቀምጠን ከልቸራሊም ይሄው ኤጁኬሽን ሲስተም በዓለም እንዲስፋፋ ልክ አንደኛ ደረጃ ትምህርት ቤት ስናይ እኮ ኳስ ነው የምንጫወተው፣ እግር ኳስ ባህላዊ ጨዋታም አይደለም። ስለዚህ ለኳስ ያለን ፍቅር አሁን እኛ ብሔራዊ ቡድን ሳይኖረን ደጋፊ በዓለም ላይ በጣም ደጋፊ ባለቤቱ ሳይኖር ደጋፊ ያላት ሀገር ናት ኢትዮጵያ። ለኳስ ሟች ናት፣ ግን ብሔራዊ ቡድን የለም። ለምን? ከልቸሩን እንግሊዝ ኳስን ተጠቅማበታለች ኤጁኬሽን ክሪክለም ውስጥ። ስለዚህ በአብዛኛው ኤጁኬሽን ውስጥ ሰውነት ማጎልመሻ ነው እንግዲህ ትምህርቱ፣ ግን እግር ኳስና ሙዚቃ በብዛት አንደኛ ደረጃ ነበረ። ዶሰን ነው። እኛ ሪዳይሬክት አድርገን ዩሮሴንትሪክ የሆነ ኤጁኬሽን ፕላትፎርም ካልሰራን ወደፊት የነቃ ኢንላይት እንዲሆነ ይሄ ደግሞ እዛው ጀርመንም እንግሊዝም እነ ካንት ምን የተነሱባቸው ጊዜያት ላይ ዲያሎግ ነበረ። ለምን ቀደም ብለን ኦክስፎርድ ዩኒቨርሲቲ ሲጀምር ካምብሪጅ ሂስትሪዎችን ስናይ ቀድመን ያነሳ ነው የባግዳድ ኤጁኬሽን ሲስተም ኢዝ ቬሪ ኢምፖርታንት። ይሄ ክሊር መደረግ ስፔሻሊ ኤጁኬሽኒስቶች ማለት ፔዳጎጂስቶቹ የሚያዩት ነገር ቢሆን ኢምፖርታንት ነው። ዲያሎግ ኢዝ ቬሪ ኢምፖርታንት በባግዳዱ ከሪክለም። ዩሮፕም ሲገባ አንዳሉሲያ እንዲያውም የመጀመሪያው የእንግሊዝ ሳይንቲስት የሚባለው አቤላርድ ይሉታል። እሱ ቶሌዶ ሄዶ ነበረ። ቶሌዶ ማለት የስፔን አንዷ ከተማ ናት። 400,000 መጽሐፍ ያለበት ቦታ ነው አይቶ የመጣው። እኛ እዚህ በየቀበሌው ስንባላ እዛ ጋር ስትሪት ላይት አላቸው ብሎ ተደምሟል። በእንፋሎት ኃይል ዘይቱን በመጠቀም የስትሪት ላይት ምሽት ላይ የመንገድ መብራት ሁሉ ያለው በጣም መጽሐፎቻቸው አድቫንስድ የሆነ ስለ እውቀትና ስለ ዓለም ነው የሚያወሩት ብሎ መጥቶ ያወራል። እና ኦክስፎርድ ዩኒቨርሲቲ መሰረት ድንጋዩ እንዲጣል ይህንን ንግግር ነው እንግዲህ ለቄሱ እያጫወተ እዛው ላይ የመሰረት ድንጋይ ተጥሎ ኦክስፎርድ ዩኒቨርሲቲ ተመሰረተ። ኦክስፎርድ ዩኒቨርሲቲ ሲመሰረት ዲያሎግ ቤዝድ የሆነ ኤጁኬሽን ሲስተም ተፈጥሯል። በጣም ትልልቅ እንግዲህ ሳይንቲስቶች ፊሎዞፈርስ ከኦክስፎርድ ወጥተዋል ማለት ነው። ግን ልክ ይሄኛው በኋላ የፕሩዥያን ሂስትሪ ሲጀምር ግን እዚህ ጋር ሉተራን ቲንኪንጉ ሉተር ሪፎርሜሽንን ሲያመጣ ሃይማኖትን ነው መሰረት ያደርጋል። የማተሚያ ማሽንን የጉተንበርግን መነሳት ማዕከል አድርጎ ሰዎች ማንበብ ማወቅ ይችላሉ የሚለውንም ነጥብ ይዘዋል። ግን እንደ ሀገር በፕሮቴስታንት ኤቲክ ደግሞ ተቀርጸው እንዲያድጉ
መንግስታት ስኩል መፍጠር አለባቸው ብሎ ደግሞ ሪዳይሬክት ያደርገዋል። ይህንን ነው የፕሩዥያ መንግስት ምን አደረገው? 6 መርሆችን አውጥቶ ከየት ወሰደው? ከሚሊተሪ ሳይንስ። በሚሊተሪ ሳይንስ ኮማንድ ሎአል መታዘዝ የሚባለው ኢንዶክትሪኔት ያለ ኦቢዲየንት መሆን አለበት ወታደር። ለምን? ሰርቭ ሲያደርግ ስትሮንግ ጠባቂ መሆን የሚችለው እሱ ስለሆነ እሱ ወደ ኤጁኬሽኑ ሲያመጣው ኦቢዲየንት የሆነ ሰራተኛ ማለት ታዛዥ የሆነ ሰራተኛ ካየኸው በየተቋማት ውስጥ በጣም አቴንዳንስ በጠዋት መቶ የሚሞላው ተሸላሚ ነው። የሆነ እዛው ከስራ ቦታ የማይወጣው ሰዓት ጠብቆ የሚውለው የሰጡትን ሰንጠረዦች በጣም በአግባቡ ሞልቶ ለአለቃው የሚያደርሰው በጣም ተሸላሚ ይሆናል። ግን ታታሪ ሰራተኛ ሆኖ የተሰጠውን ግዴታ በአንድ ቀን ጨርሶ 2 ቀን 3 ቀን የሚቀርሰው ዘልዛላ ወይ ኬርለስ ተብሎ ይወሰዳል። ኦቢዲየንት ለአለቃ ታዛዥ ጎበዝ ተማሪዎችንም ስታይ አሁን በአብዛኛው ታዛዦች የሚሰጡ ፈተናዎችን ከስር ተከታትሎ የሆነ የሚታዘዙ ምናምን ሆኖ ታያል። የኦቢዲየንስ ነው የፕሩዥያን ትምህርት ይሄ ኦቢዲየንሲን አመጣ። እዚህ ባግዳዱ ካሪኩለም ግን ዲያሎግ ስለነበረ ለ800 ዓመት ዓለም ላይ ትልቅ ሲቪላይዜሽን ከስቷል። ግን የዘመናዊ ትምህርትም መነሻ መጀመሪያ ላይ ይሄው የባግዳዱ ቲንኪንግ ነበረ። ለምን? በኋላ ኤሌመንተሪ ስኩል፣ ሰከንደሪ እና ኮሌጅ የሚባለው ስለመጣ ግን ተገልብጠዋል። ኤሌመንተሪ ስኩል ነው በዚህ በኢስላሚክ እንትን ማንበብና መጻፍ አንደኛ ደረጃ ትምህርት ቤት ነው የምትማረው። ከዛ ሁለተኛ ደረጃ ትምህርት ቤት ስትሆን የተወሰኑ ኮንሰፕቶችን ስኮላስቲክ የሚመስሉ እየወሰድክ ትወያያለህ ምናምን። ኩልያ መዝሃብ ውስጥ ግን በጣም ፋይት የሆነ ዲቤት ታደርጋለህ ነው ሲቪላይዜሽን። ይህንን ጽሁፍ ጆርጅ መቅዲሲ የሚባሉ ምሁር የሞደርን ኤጁኬሽንን ሩት ኦፍ ሞደርን ኤጁኬሽን ሩ ኢስላሚክ ኤጁኬሽን ሲስተም ብለው ኮሎምቢያ ዩኒቨርሲቲ ያሉት ጽፈውታል። ስለዚህ ይሄንን ነጥብ ስናየው የትምህርቱ አነሳስ ይሄንን መስመር ይዞ ፕሩዥያ የሚባለው ግን ሲመጣ አሁን ቀድመ ያነሳቸው ፖይንቶች ኢምፖርታንት ነው። አመለካከት፣ አቲቲዩድ ምናምን ያለ እሱን ሳይሆን ኢንዶክትሪኔሽኑን በሚፈለገው ኢቭን ሙያ ስኪሎች እንኳ ተመርጠው በዚህ ዘርፍ ይሰልጥኑ እስከ ማለት የደረሰ ስለሆነ ሞደርን ኤጁኬሽን ፓውሎ ፌሬራ የሚባለው አሁን የዘመናዊ ኤጁኬሽን ሀያሲ አንዱ የላቲን አሜሪካ ምሁር ነው። ባንኪንግ ሲስተም ነው ብሎ የሚጠራው ማለት እንደ ባንክ ስቶሬጅ፣ ቅድም ሚሞሪ ያልከው ነጥብ ማለት ነው። ዝም ብለህ ስቶር ማድረግ ብቻ ነው ይሄ ኤጁኬሽን ሲስተም ሶ ኢትስ ኤ ፌለር ብሎ ያስቀምጠዋል ማለት ነው። አነሳሱ ይህንን ይመስላል ከሞላ ጎደል። በጣም የሚገርም ነው። ኢንትረስቲንግ አድርገህ ነው ያነሳው። ኦልሞስት የትምህርትን ታሪክ ከቀደምት የኢስላሚክ እንትን ጀምሮ እስከ ዘመናዊ የፕሩሺያን እንትን አገናኝተዋል እና ቅድም ወደ ጠየቅኩ ጥያቄ ተመለስን ማለት ነው። ለምንድን ነው የምንማረው? ስለዚህ ለምንድን ነው ልጆቻችን ትምህርት ቤት የምንልከው? እኛም 12 ዓመት ቦርሳ ይዘን ምንመላለሰው ነው። እኔ አሁን ቅድም ያልኩ ይሄ ኖውሌጅ፣ አቲቲዩድ፣ ስኪል እውቀት፣ አመለካከትና ክህሎት እስከ ዩኒቨርሲቲም ድረስ ሁል ጊዜም ትምህርት ላይ የሚቀጥል ነው። እኔ የማምነው ትምህርት ሆሊስቲክ መሆን አለበት ብዬ ነው ማምነው። ምንድነው ሆሊስቲክ? ሁለንተናዊ ማለት ነው። አሁን መቼም አንደኛ ክፍል ያለ ተማሪ ስራ ሊሰራልህ አይደለም። ሁለተኛ ክፍል ያለ ተማሪ የሆነ ክህሎት ሲማር የሆነ ፕሮዳክት እንዲያመርትልህ ወይም የሆነ ሳይንቲስት ሆኖ የሆነ ነገር እንዲፈጥር ወይም የታመመ ሰው እንዲያክም ወይ ቤት እንዲገነባ አይደለም አይደለ? በጣም ወደ ታች በወረደ ቁጥር ገና የተሟላ ሰው ለመሆን እየመጣ ያለን የተሟላ ሰው ስል አካሉ፣ ስነ ልቦናው ከባዮሎጂ ባሻገር ያሉ ነገሮች ኢቭን ባዮሎጂውም ጭምር ሁሉም የሚያድግ አካላዊ፣ ስነ ልቦናዊ፣ መንፈሳዊ ኤቭሪቲንግ እና ኢንተሌክቹዋሊ ማህበራዊ ሰው ልጅ የሚያስፈልጉት ያልሞሉ ነገሮች ነው። እነዚህ ያልሞሉ ነገሮች አምሎ ኢንተሌክቹዋሊ አልሞላም፣ ገና ትንሽ ነው የሚያውቀው። መንፈሳዊ ነገሩም አልተሟላም፣ ስነ ልቦናውም አልዳበረም፣ አካሉም አልዳበረም፣ ማህበራዊ ግንኙነቱም አልዳበረም። ስለዚህ እኔ ወደ ታች ሲወረድ ኢቭን እስከ ሃይ ስኩል ድረስ ትምህርት ምንድነው ብትለኝ እነዚህን ነገሮች ሲስተማቲክ በሆነ ወይ
ሲስተማቲክ ስለ ባልተዘበራረቀ ካሪክለም ወደሚባለው ስርዓት ባለው ወይና ኤፊሽንት በሆነ ወይ ይማራል እኮ በላይፍ ዝም ብሎ ቢኖርም ይመጣው ይሄ ውጤታማ በሆነ ወይ ካሪክለም ተቀርጾለት ስርዓተ ትምህርት ተቀርጾለት እንዲያሳድግ ነርቸር እንዲደረግ ነው። እኔ ትምህርት እንደዛ ነው። ሆሊስቲክ ኤጁኬሽን ፊሎሶፊው እንደዛ ነው። ፍልስፍና ነው። አንድ ፍልስፍና ነው ሆሊስቲክ ኤጁኬሽን ፍልስፍና። ስለዚህ ይሄ ከሆነ ትምህርት አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል ሲገባ እንዴት ነው ታዲያ አእምሮ የሚያሳድገው? እንዴት ነው አካሉ የሚያድገው? እንዴት ነው ስነ ልቦናው የሚያድገው? እንዴት ነው ማህበራዊ ግንኙነቱ የሚያድገው ስትል እንግዲህ አሁን ቅድም ወዳልከው ይመጣል ማለት ነው። ኦኬ ከከባቢው ጋር እንዴት ነው የሚግባባው? ከራሱ ጋር እንዴት ነው የሚግባባው? ከሌሎች ሰዎች ጋር እንዴት ነው የሚግባባው? ኢንቫይሮንመንቱ እንዴት ነው የሚረዳው ወደሚል ሲኬድ ትምህርት ወደ ምን እየተከፈለ ይመጣል? ኦኬ አንዱ ዓለምን መረጃ መንገዱ መጽሐፍ ማንበብ መቻል ነው። ዓለም የምትነበብ ነገር ነች። ኢትስ አን ኦፕን ቡክ። ኢንቫይሮንመንቱንም አይቶ ማንበብ አለበት። በጽሁፍም የተቀመጠውን ነገር ማንበብ አለበት። ቢኮዝ እዛ ውስጥ ብዙ ሚስጥር ስላለ ማለት ነው። ስለዚህ ማንበብ መጽሐፍ መሰረታዊ ነገር ሆነ ማለት ነው። ለምን that is ኮዱ ማለት የኮሙኒኬሽን ኮዱ እሱም ዕውቀት መግቢያ በሩ እሱ ስለሆነ ማለት ነው። ስለዚህ መጽሐፍ ማንበብ እንዲችል ታች ያለ ሰው ከዛ በዘለለ ደግሞ አእምሮ ሎጂካል እንዲሆን እንዲያስብ ምናምን ደግሞ ወደ ምን መጣ? ሂሳቡ ምኑ ሂሳብ የመደመር የመቀነስ ጉዳይ ብቻ አይደለም። ብዙ ነገር የሚቀመርበት ነገር ነው። ትልቅ ስትሆን ወደ ላይ ስትሄድ ኤቭሪቲንግ የምትቀምረው መነሻው እሱ ነው። የፊዚክስም የምንም መነሻ እሱ ነው። ከትንሹ ሂሳብ ገንዘብ ሱቅ ሄዶ ዕቃ ሲገዛ ለህይወቱ የሚጠቅመው ሳንቲምን መደመርና መቀነስ ጀምሮ ትልልቅ ዓለም ላይ ያሉ ፈጠራዎች አሁን ኮምፒውተር ምናምን ኤቭሪቲንግ የሚፈጠረው መነሻው ሂሳብ ነው። ስለዚህ ያ ደግሞ መደመር መቀነሱ ሂሳብ የሚባለው ነገር መጣ። ቋንቋ የሚባለው ነገር መጣ። መግባቢያ ስለሆነ የዕውቀት መንገዱ መጽሐፍ ማንበብ መናገር ባይዘው መጽሐፍ ማንበብ መናገር ማዳመጥ እነዚህ ናቸው አይደል? ዕውቀት በሮቹ እነዚህን ስኪሎች ነው ያንገር ሲሆን ትክክል። በቃ እነዚህን በደንብ ማንበብ የሚችል ሰው፣ በደንብ መጻፍ የሚችል ሰው፣ በደንብ መናገር የሚችል ሰው፣ በደንብ ማዳመጥ የሚችል ሰው ፈራ ማለት ቅድም ላልኩ እንትን መግቢያ በሩ ተሰራለት ማለት ነው ለመኮትኮቱ። ከዛ ወደ ምን ይሄዳል አሁን ሳይንስ? ኦኬ ምንድነው አካባቢ? በነገራችን ላይ ይህንን ስታነሳ ትቀጥላታለህ። እሺ አሁን ትልልቅም ከሆነን በበቂ መናገር ማዳመጥ እነዚህን ስኪሎች አሁን ስናደምጥ ይህንን ፕሮግራም እንግዲህ ከነዚህ አራት ነገሮች አኳያ እንኳን የት ላይ ነን ብለን ራሳችን ኢቫሉዌት እያደረግን መሄድ እንችላለን ነው። በቃ ፌለሩ እኮ አንዱ እሱ ጋር ነው። ፌለሩ አንዱ እሱ ጋር ነው ስለ መመዘኛዎች ናቸው እነዚህ። ትምህርት ቤት እኮ አመቱን ሙሉ አንድ ነገር ሳያወራ የሚወጣ ልጅ አለ እኮ ኮሌጅ ገብቶ ራሱ ማለት ሐሳብህን ማስተላለፍ ትልቅ ጸጋ ነው በጣም። ያንን ሐሳብ ልታስተላልፍበት የሚችለው ኢንዱስትሪ ትምህርት ቤት ነው አንዱ። ምክንያቱም እድሜህን ወስዶታል። መቼ በቃ አብዛኛውን ጊዜ እኮ ወስዶታል። ወይ ባይወስደው ከሰፈርህ ትማራለህ። አብዛኛውን ጊዜ ወስዷል። ስለዚህ ልጆች ሐሳባቸውን በደንብ መግለጽ መቻል አለባቸው። ያ ደግሞ ምን ይፈልጋል? በራስ መተማመን ይፈልጋል። ወደ ምን ይወስዳል? ስነ ልቦና ይወስዳል። ልምምድ ይፈልጋል። ለመናገር ደግሞ ማንበብ ይፈልጋል። ለመናገር ደግሞ ማድመጥ ይፈልጋል። አየህ የተሳሰሩ ስኪሎች ናቸው። ስለዚህ እነዚህን ስኪሎች ትምህርት ቤት ውስጥ ብዙ ጊዜ በተደጋጋሚ እና በሚጠቅም ወይ ማድረግ አለባቸው ለፐርፐዝ ማለት ነው። እሱን አሁን ፌለሩ አስተማሪው ነው የሚያወራው፣ ተማሪው ያዳምጣል። ስለ ማታወራ ከሆነ እኮ ማዳመጥም ይሰለቻል። ባይዘው ላታወጣው ነገር ማስገባት ብቻ እኮ ከባድ ነው አይደል? ከዛ ሐሳቡ መግለጽ ይቸገራል። በቃ ደነዘዘ እኮ ማለት ዝም ብሎ ሲሰማ። አሁን እየሰማ ቢሆንም እኮ ጥሩ ነው። ለሆነ ፐርፐስ ሲሰማና ያለ ፐርፐስ ሲሰማ ማሜ ይሄን አዳምጠኝና ይሁን ነገር ትነግረኛለህ ታንክ ዩ ብዬ ባወራ የምታዳምጥበት መንገድና ዝም ብዬ ወሬ በቀጥል ልታዳምጥበት መንገድ ይለያያል። በጣም ይለያያል። አይ ፐርፐስፉል ሊስኒንግ ነው የምታደርገው። የሆነ ነገር እኮ አለኝ አላማ፣ ይሄን ማዳምጠው እኮ የሆነ ነገር ላብራራ ነው እንዲገባኝ ነው ስትል የምታዳምጥበት መንገድ ይለያያል። ስለዚህ ያ አሁን ሰው በእነዚህ ፓተርኖች ራሳችንን ኢቫሉዌት ማድረግ
እንችላለን። አሁን መግቢያዎችም መመዘኛዎችም እየሰጠህን ስለሆነ ነው ማለት እነዚህ ይሄ ነው። ከዛ ሳይንሱ ልታወራን ነበረ እነዚህን ያነሳሁት ለኛ። ከዛ አሁን እነዚህ ዓለምን የምትረዳባቸው ቱሎቹን አገኘህ ማለት ነው። ስትናገር፣ ስትጽፍ፣ ስታነብ፣ ስታዳምጥ በቃ በጣም ከዓለም ጋር ኮሚኒኬት የምታደርግባቸውን መሳሪያዎችን አገኘህ ማለት ነው። በእኔ አረዳድ ከዛ ሳይንስ ሲባል ለምሳሌ ስለ ሰውነት ትማራለህ አይደለ? ሰውነት አይን፣ እጅ፣ እግር እንደዚህ ምናምን አለ ሲባል ትንሽ እያደገ ስትመጣ ምንድነው እንዴት ነው የሚሰራው ሆዴ ምንድነው የሚያደርገው መበላው ምግብ ቤት ነው የሚሄደው መተነፍሰው ምናምን እያልክ ስለ ራስ አካል የማወቅ ከዛ ስለ ዓለም ወጣ ስትል የአየር ንብረቱ ምንድነው ይሄ ከዛ አፈሩ ምንድነው ሰማዩ ምንድነው ከዚህ ውጭ ሌላ ሀገር አለ ወይ ምናምን እያልክ ከቤተሰብህ ትጀምርና አየህ ከቅርብ ነው ከራስህ ወደ ቤተሰብህ ከዛ ወደ ከባቢ እያለ ስለ ዓለም እንግዲህ ናቹራል ሳይንሱም ሶሻል ሳይንሱንም እየተማርክ ማህበራዊ ሳይንሱንም ናቹራል ሳይንሱንም እየተማርክ ትሄዳለህ። ለምን ከዩኒቨርሱ ጋር እንድትግባባ ዩኒቨርሱን እንድትረዳ ማለት በጣም ተመራምረው የሆነ ነገር ላትፈጥር ትችላለህ። ግን ምንድነው እስኪ መሰረታዊ ነገሮቹ የሚሉትን እየተረዳ ውሃ ምንድነው አየር ምንድነው አይደለ ሳምባ ምንድነው ሰው ልጅ ምንድነው የሚለው እየተረዳህ ትሄዳለህ። አሁን ቅድም ያልኩህ የመጽሐፍ የማንበቡ ነገር አለ። ከዛ ከዩኒቨርሱ ጋር ስትገናኝ አየህ ማትስ ቋንቋ ሳይንስ ይመጣል። አሁን ደግሞ ኮምፒውተር ምናምን ተፈጥሯል አይደል? አንድ ራሱን የቻለ ዓለም ስለሆነ ደግሞ ልክ እንደ ማንበብ እንደ መጻፍ አንድ ስኪል መታየት ጀምሯል። ኮምፒውቲንግ ስኪል ማለት ነው። አዘኸው የሆነ ነገር ስለሚሰራል የሆነ ነገር ስለሚፈጥርልህ ያም ስኪል መጣ። ከዛ ስለ ሀገር ታሪክ ምናምን በሶሻል ሳይንሱ ቅድም ባልኩክ ትማራለህ። ስለ ስነ ዜጋ ስለ ምናምን ከሰው ጋር ስትኖር እንዴት ነው ፍሬንድሺፕ እንዴት ነው ከቤተሰብ ጋር እንዴት ነው ምን አይነት ግንኙነት ዋትስ ራይት ዋትስ ሮንግ ሞራል ኤጁኬሽን ስትግባባ ልትጋጭ ነው ይሄ ለኔ ስትል ስለዚህ በጋራ ብሮል ስለሚያስፈልግ ስለ ሀገር ማሰብ ምናምን እያልክ እያደገ ስትመጣ ትማራለህ። ባዮሎጂ ይሆናል ፊዚክስ እየተካፈለ ይመጣል ማለት ነው። ባዮሎጂ ፊዚክስ ኬሚስትሪ የሳይንሱ ስፕሊት እያደረገ ይመጣል እያደገ ስትሄድ ሂሳቡም ምኑም ቋንቋውም እየሰፋ ይመጣል። ግን አሁን ጥያቄው አንደኛ ምን ሚስ አድርጓል ብትለኝ መረጃውን ሰብስበህ አትጨርስም። የፈለገ ቢሆን ስለ መቼም አንድ ሃይ ስኩል ኤሌመንተሪ ያለ ሰው ስለ ሰው ልጅ ኤቭሪቲንግ ሊጨርስ አይችልም። ስለ ዓለም ታሪክ በደንብ ጨርሶ ሊያውቅ አይችልም። ስለ ራሱም ሊያውቅ አይችልም። ግን ኢምፖርታንት የሆነው ነገር የሚያቅበትን ቱል ሰጥተዋል ወይ ነው። አሁን አንዱ ፌለር መረጃ ከመሰብሰብና ከማወቁ በላይ እድሜ ልኩን ከራሱ ጋር ነው የሚኖረው። ሲኖር የሚያቅበትን መንገድ በደንብ እንዲያውቅ አድርገዋል ወይ ለርኒንግ ሃው ቱ ለርን አይደል እንዴት ነው የሚማረው የሚለውን ነገር በደንብ ሰጠዋለሁ። እንዴት መማር እንዳለበት እንዴት መጠየቅ እንዳለበት እንዴት ማሰብ እንዳለበት አየህ ያሰበውን ነገር እንዴት ደግሞ ከየት ያገኛል የሚለውን ፕሮሰስ አንዱ ነው። ለምን ዕውቀት ያልቃል ብለህ ካሰብከ ነው ሞኝነቱ ማለት ነው። ስለዚህ ዕውቀት እንዴት ይወዳል ሲጀምር መጀመሪያ ኢንትረስቱ ክሬት አድርግበት ኪዩሪዮሲቲ አየህ ኪዩሪዮሲቲው ከሌለ አንደኛ የሚማረውንም ትምህርት በስርዓት አይማርም ከዛም በኋላ ወጥቶም አይማርም። እና አሁን በአሁኑ ዘመን ያለው ፊሎሶፊ ላይፍ ሎንግ ለርኒንግ ነው። እድሜ ልክ መማር ነው። በቃ ዓለም ማታልቅነች ሁሉ ነገር እየተለወጠ የሚሄድ ነው። እንዴት መማር እንደሚቻል እንዴት መማር መጀመሪያ ኢንተረስትድ እንዴት ይሁን ከዛ እንዴት ነው ዕውቀትን መሰብሰብ የሚችለው ገብቷል። እሱን ስትሰጠው ዘን አንተ በሰጠኸውም ሰዓት በሌላም ሰዓት እያወቀ ይሄዳል። አንዱ ፌለር እሱ ነው። መረጃ ከመስጠት በዘለለ ዕውቀት እንዲወድና ዕውቀትን ማግኘት የሚችልበትን መንገድ የመስጠት ዕውቀትን እንዲወድ እያደረግነው አይደለም አይደል? እንዴት ማለት ዝም ብሎ እያዳመጠ እንዴት ዕውቀት ይወዳል ማለት የሆነ ነገር ተከፍቶብህ አንተ ዝም ብለህ የምታዳምጥ ከሆነ ኢንተረስት እየጠፋ ነው የሚሄደው። ስትሳተፍ እኮ ነው። ለዛ ነው ስቱደንት ሴንተር ምናምን የሚለው የመጣው በኋላ ላይ ስትሳተፍ ዕውቀቱ ለምን እንደሚያስፈልገው ዓላማውን ራሱ እኮ አያውቅም። አሁን ዓላማው እኮ ተነግሮት አያውቅም አለ እኮ ኦብጀክቲቭ ምናምን ይባላል። ግን ቶሎ ወደ ሳይንሱ ነው የሚገባው። ምንድነው የሚፈጥርልኝ የሚለውን ነገር ራሱ እኮ አሁን እየጠየቁ ነው። ፋይዳው ምንድነው? ወጣቶች እየጠየቁ እኮ ለምንድነው የምንማረው? ለምንድነው ስራ አይደለም ለምንድነው የምንማረው? ራሴን ጠይቁኝ እኮ ገረመኛል። ለመማር ነው የምንማረው። አየህ ገና
ለመማር ነው። አየህ አሁን እሱ ነው ለማወቅ ከሆነ እውቀት የሚባለው ነገር አያልቅም። ገና ጅምር ትምህርት ቤት የምንማረው ለመማር ካዘጋጀን ጥሩ ነው። ሶ በዛ ወይ ስንሄድ ምንድነው ሌላው ሚስ የተደረገው ኢምፖርታንት ነገር ሆሊስቲክ ኤጁኬሽን ብለን ነበር አይደል ቅድም፣ ሁለንተናዊ ትምህርት። አሁን ኢምፖርታንት የሆነው ተጫዋች ማን ነው እዚህ ውስጥ? ራሱ ተማሪው ነው። አሁን እሱ ረሳ ነው። አየህ ስለ ሳይንሱ ስናወራው፣ ስለ ውጭ ዓለም ስናወራው፣ ስለ ኮምፒውተሩ ስናወራው፣ ስለ ሂሳቡ ስናወራው፣ ስለ ቋንቋው ስናወራው ያ ቢላል የታለ በመሃል ቡርሃን የታለ? ስለሱ አካል ምናምን ስፖርት ምናምን እየሰራ አካል እናወራው ግን ለተማሪው ነው። ተማሪውን ስለዚህ ጉዳይ እየነገርነው ነው። ቅድም በጣም ኢምፖርታንት ከሆነ ያጫወትከን ቅደም ተከተል አንድ ልጅ እንዴት እንደሚበቃ ያሳየህብን መንገድ ልክ መጀመሪያ ከአካባቢው ጋር የሚግባባበትን ፊደል ይማራል ሀሁ። ከዚያ ቀጥሎ ደግሞ ስኪሎችን ኮሚኒኬት የሚያደርግበትን 4 ስኪሎች ያጠናል። በጣም ያምራሉ ፕሮሲጀሮቹ። ከዚያ በኋላ ነው እንግዲህ እነዚህ ነገሮች ሲያይ ስለ ታሪክም ስለ ሳይንስም ለዚህ ተማሪ ነው የምናወራው። which means ይሄን ተማሪ ገና ከልጅነቱ ራሱ አሁን ኤሌመንተሪ ሰከንደሪ ከማለት በላይ ቢዩቲፉል ናቸው እነዚህ አቀራረቦች ማለት ነው። ስለዚህ ይሄ ተማሪ ምን ሆነ ስንል አንደኛ ከአካባቢው ጋራ ተግባቦት እንዲኖረው አበቃ ነው። ከአካባቢው ካወቀ በኋላ ወደ ሳይንስ ወደ ንድፈ ሀሳብ ደግሞ መጥቶ አእምሯዊ የሆነን ጉዳይ ማሰብ ቻለ እያልከን ነው እንግዲህ ያለው። እዚህ ውስጥ ምንድነው ይሄ ተማሪ የታለ ለሚለው እዚህ እድገት ውስጥ ነው ያደረስከን ነው። ግን ልጁን ሉዝ አረግ ነው አሁን የኔ ፍራቻ። ሳይንሱ ላይ አተኮርን፣ ሂሳቡ ላይ አተኮርን። ዋናው የልጁ ማንነት ላይ ልጁ ምንድነው? ልክ ይሄ ማለት ወደ ትምህርት ቤቶቻችን ስንመጣ እንግዲህ በዚህ ማብቃት እንዳለ ሆኖ ግን ይሄ ልጁ ምንድነው? ማን ነው? ስለዚህ ትልቁ ስራውን የሚሰራው እሱ ነው። ግን ከማፕ ውስጥ ብዙ ትኩረት አልተሰጠውም ማለት ነው። ስለ ባዮሎጂው ስለ አካሉ ተሰጥቶታል፣ ስለ ሳይንሱ ተሰጥቶታል፣ ስለ ሂሳቡ ተሰጥቶታል፣ ኢንቫይሮንመንቱ የሚያውቅበት ቱል ተሰጥቶታል። ግን እሱ ትኩረት ስላልተደረገበት ኢንተረስትም አይኖረውም፣ ብዙ ችግሮች ይገጥሙታል። ለምሳሌ ስሜት አለው ልጅ አይደለ? ቅድም አካላዊ ስነ ልቦናዊ ምናምን ብያለሁ አይደል? ስለ አንተ አሁን ስትማር በህይወት ታሪክ ስለሚመጡበት ስሜቶች ንዴት፣ ደስታ፣ ፍቅር፣ ሐዘን ምናምን ነገር የሚያበስልህ ነገር አንድ ቀን ተመረጥ አቃል የለም። ትገረፋለህ። በረጃጅም እንጨት ብስጭትና አግሬሲቭ ከሆንክ ትገረፋለህ። በጣም ኢምፖርታንት ፖይንት። ስለ ታለንቶች ስፔሻል ታለንቶች ቢኖሩ እነዛን ነርቸር አድርገህ የምትሄድበትን መንገድ ይታያል። በጣም ኪ ፖይንት በጣም ብዙ ብዘረዝርልህ ኮንፊደንስ ስነ ልቦናን የሚወስዱ ነገሮች ብዙ አሉ። ስለነዛ ብዙ ታወራለህ። ለምንድን ነው የምማረው? ግብ ስለመቅረጽ ምናምን እንደዚህ ፐርፐዝ የሚባሉ ነገር ይሄ ሙሉ ሰዓት ነው የምናወራው። ይሄ አሁን ያመጣኸው ኮምፕሊትሊ አዲስ ነው። ከጥያቄያችን ጀምረን ስለ ስሜቴ አንድ አስተማሪ እንዲህ ተረድቶን ብሎ ያቀም ረበሽ ካለ ይመታሃል። አሁን ያመጣቸው ፖይንቶች ቶታል ሎስ እና ያልታዩ ጉዳዮች ናቸው። ስለዚህ እዚህ ጋር ገተነው ይሄን ውድ ተመልካቾቻችን እጅግ በጣም እኔ ራሱ ልሰማ የጓጓሁበት ርዕስ ላይ ነው ያለ ነው። ምክንያቱም ከልጅነት ጀምሮ እንግዲህ ትምህርት ቤት ስናሳልፍ አስተውለናቸውም ተሰጥተውንም የማያውቁ ወይም እምብዛም ያልተሰጡን እውነታዎች ላይ ወጣት ሆነን ጉርምስናም ሲሰማን የውስጥ ስሜትም ሲሰማን ተሰጦቻችንም እያለ አሁን ዶክተር እየዘረዘረልን ያሉ ነጥቦች በሙሉ ኢምፖርታንት ናቸው፣ በጣም ጠቃሚና አስፈላጊ። ዛሬ በነበረን ዲስከሽን እንዳያችሁት ደምሳሳዊ ትችት አይደለም ስንጨዋወት የነበረው። አጠቃላይ ንድፈ ሀሳቦችንም ሲያጋራን በታሪካዊ ጉዳዮችም እያነሳን ባለው ሂደት ውስጥ መነጽሮች ነው እየሰጠን ያለው። ለምሳሌ አንድ ህፃን ልጅ ከልጅነቱ ጀምሮ ይሄ ሀሁን የሚማረው አትሊስት የሚያውቅበትን የእውቀት መንገድ እንዲያውቅ ነው ሲል እንግዲህ ሀሁ ያወቅንበትን መንገድ በራሳችን መንገድ እንመለከታለን። ትምህርት ቤቶችም እንደዚያው የሰጠንበትን መንገድ እናስባለን ማለት ነው። 4ቱን የቋንቋ ክህሎቶች ሲያነሳልን እንደዚሁ ምን ያክል ትምህርት ቤቶች ምን ያክል ሰጥተናል ለተማሪዎቻችን፣ እኛም ደግሞ ምን ያክል ነው የተጠቀምንባቸው የወሰድናቸው
አሁን ካለን አቅም ጋር እያመዛዘን እንድናይ ነፃ የሆነ መነጽርና ሚዛን ነው የሰጠን። እነዚህን የቋንቋ ክህሎቶች ካወቅን በኋላ ደግሞ ወደ ንድፈ ሀሳብ ዘርፎች ስንገባ ወደ ሳይንሱም ወደ ትምህርቱም እነዚህን ቋንቋ ማለት የምንግባባባቸውን መንገዶች ካወቅን በኋላ የኢማጂኔሽን አእምሯችንም እያደገ ስለሚመጣ ቲዎሬቲካል የሆኑ ንድፈ ሀሳባዊ ግንዛቤዎችን የምንማርበት ሂደት ይዳብራል ብሎን በዚህ መነጽር ነው ያመጣን። ታዳኛ ስንማር አንደኛ እንዴት ተምረን መጣን፣ ምን ላይስ ነው የዳበርነው፣ የትኛውን ነው ያገኘነው የሚለውን ስሜት በመያዝ እያንዳንዳችን ክፍተቶቻችንን ከራሳችን ጋር አይተን ራሳችንን ለማዳበር ትምህርት ቤቶችም በሰጠነው አመጣጥና በሄድንበት አካሄድ ለማየት ለማገናዘብ አመቺ የሆነ ሳይንሳዊ ሀሳብ ነው ያካፈለን። ይህ እንዳለ ሆኖ እንደ መግቢያ ነው እንግዲህ ይህንን የምንወስደው። በጣም ወሳኝ የሆኑትን ነጥቦች ግን ከዚህ በኋላ ባሉት ፕሮግራሞች ነው የምናየው። እኔ በጣም ነው የጓጓሁት። ትምህርት ቤት ያላገኘናቸው ነገሮች እንደ ሰው ፋይዳችንን በተመለከተ አመለካከቶቻችንን በተመለከተ ብዙ ነጥቦችን ነው እያነሳልን ያለው። በሚቀጥለው ሳምንት እነዚህን አዳዲስ ሀሳቦች ይዘን እንመጣለን። እስከዚያ ድረስ መልካም ቆዩን። ሰላም።